ዛሬ እንግዲህ እስኪ ኩሽና ሆነን እስኪ ሀሜት እያማን ልምጣላችሁ አይደል? ሁልጊዜ በቃ የኔን ፎቶ ማየት ሰልችቷችኋል። እናንተ ግን ሰብስክራይብ አድርጉ እሺ፣ ቻናሌን ወዶች ማሮች ፍቅሮች ማለት ነውና ቪዲዮ ለመስራት ስላልተመቸኝ ነው። ባይዘዌ በራሴ ወጥቼ ስለነ አብርሽና ስለነ ሩታ አንዳንድ ነገር እስኪ እናውራ እስኪ ከኩሽናችን ቁጭ ብለን ማለት ነው። አዎ መቼም የኛ እንትን ይሄ ነው ማለት ነው። እና እኔ የምላችሁ ጅሪሽ እየሰራው ነው፣ ግን ባይዘዌ ማለት ነው። ጅሪሽ እየሰራው ነው። ሴትዮ የሆነ ቦታ ልትሄድ ጅሪሽ ሲውለኝ እና ቪዲዮ ለመስራት አልመቸኝ አለ። ሶ እንዳይቃጠልብኝ ማለት ነው። ምክንያቱም ከሰው ጋር መሄድ ነው። ከተቃጠለ ደግሞ እሪ ነው የምትለው ሴትዮ። ስለዚህ እንደዛ ከመሆኔ በፊት እያማሰብኩት እናንተ ጋር ላውራ ብዬ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ? ውዶች ማሮች ፍቅሮች፣ አውስኪ ቻናሌ እናንተ ሰብስክራይብ አድርጉ ማለት ነው። ቻናሌ ሰዓት ይስጠኝና ሞኔታይዜሽን ላድርገው። አላሳዝናችሁም እናንተ ሁልጊዜ ብረት ድስት ማንኪያ እያንካከው ስመጣ አንዱ እኮ ነው ምን አለ ይመሰላችሁ ማለት ነው። ሰብስክራይብ ምናምን አድርግ ስለው ምን እንዳለ ልንገራችሁ። ምን ስለሰራሽ ነው ምን ስላደረግሽ ነው ሰብስክራይብ ላይክ የምናደርግሽ ምናምን ብረት ድስት ስላሳየሽኝ ነው ምናምን ሲለኝ ግርም አለኝ። የሚገርማችሁ እስካሁን ድረስ አነሳዋለሁ። ባይዘዊ በሌላ ቻናል ነበር እንደዛ ያለኝ ማለት ነው። እና ያው ሀበሻ ብዙን ጊዜ ያበረታታንም የሆነኛን ሰንበዲ ለመንካት ምናምን ይፈልጋል ማለት ነው። ሶ እስኪ ስለነ አብርሽና ስለነ ሩታ እንግዲህ በሰሞን አብርሽ እንግዲህ በመሞሸሩ አጃይብ እየተባለ ነው። ስለዚህ እንግዲህ እህቱንም ምኑንም እያስደበደባቸው ነው ማለት ነው። እኔ የምለው ብዙ ወይ የምትባለው ማለት ነው ግን ጤነኛ ናት ጤነኛ አይደለችም። እውነት ግን እናንተ ድራማ ነው ድራማ ነው። እኔ ግን ድራማ ነው ብዬ ነው የማስበው። ይቅርታ አድርጉልኝና ማለት ነው እንጂ ይሄ ነገር በፍጹም እውነት አይደለም። በፍጹም ሊሆን አይችልም። ምክንያቱም እሷ አትገባበትም። አሁን እቺ አክስቱ ትልቅ ነች። ግን እንግዲህ የተደባደቡ መስለው ምናምን ነበረ ቪዲዮ ሲንሸራሸር ነበር ማለት ነው። ግን ውሸት ነው። ስለዚህ እኛ ክፉ ነገር አንናገርም። እኔ በፍጹም እነሱን የሚያጥላላ ነገር አልናገርም። ሰው ግን ይስሩ። እኔን ሁሌ እንደምላችሁ ማለት ነው ድራማው በጣም ኦቨር ስለሆነ እንጂ ማለት ነው ቢሰሩ እኔ በጣም ደስ ይለኛል። እውነት ለመናገር ይስሩ፣ ምንም ችግር የለው። ካምፓኒ ነው የሚከፍላቸውና ሰው ተምሮ ስራ የለ ሀገራችን እንደምታውቁ ስራ የለ ምን የለ በጣም ያስጠላል ያለው ነገር አይደል እንዴ? ሰው ምን ይስሩ እነዚህ ልጆች ተምረውም ስራ የለም። ስለዚህ እኔ አደንቃቸዋለሁ። ይኸው በዩቲዩብ ላይ ነው ባለመኪና ባለምን ሰንበዲኛ ሁልጊዜ መዳሞችና ተቀምጠን እነሱ ትናንትና በልጠውን ጠቅጥቀውን ሄዱ እኮ ምን አስባችሁ ነው? እና ስለዚህ እንዴት ታዩታላችሁ? የቤት ሰሞኑ የናብረሽ ድራማው እንደቀጠለ ነው። ችግር የለውም እንግዲህ ተደባደቡም ተፈናከቱም ችግር የለውም። እኛ አለን እኛ እናንተን በቃ ሰብስክራይብ እናረጋለን፣ ላይክ እናረጋለን። ደግሞ እናንተ ደግሞ የታችኞች ደግሞ ቅመሞችን አበረታቱ። ምንድነው ነገሩ እንደዚህ? እውነቴን ነው የምላችሁ። አዎ እንዴ አይደብራችሁም? እንዲህ ሁልጊዜ እኛ ኩሽና እስኪ እኛም አንድ ቀን እስኪ እንደ ሰው ሶፋ ላይ ተቀምጠን እናውራ እንዴ? ሁልጊዜ ኩሽና። ይሄ ግን የሚሆነው እናንተ እንትን ስትሉ ነው። እናንተ እኛን ስታበረታቱን እናንተ አበረታታችሁን ከዛ ቤት ሀገራችን ላይ ሄደን ምናምን ሶፋ ላይ ተቀምጠን እኛ ምናማለን እንተማማለን። እንዴ የሀሜት ሱስ አለብን እኮ ወሬ። ዩቲዩብ እና ቲክቶክ መቼም ወሬኛ አድርጎናል። አዎ ወሬኛ ቀላል ወሬኛ አድርጎናል። እናንተ እንዳይቃጠልብኝ ውሃ ላይ ጨምርበት ጉድ እኮ ነው። ይሄን እኮ ከተቃጠለ ምን እንደምትለኝ ታውቃለሽ? አሻንጀው ለምትለኝ ስልክ ይዘሽ ነው የምትለኝ። ስለዚህ እንደዚህ ወይትን ጭምር እያደረኩበት ሄጅሪሽ ቶሎ አይበስልም በነገራችን ላይ እና ጋዙ ጋር ቁሜ ብታዩ ግሬን ራሱ እናንተ በጣም አሟኛል። ግሬ ብታዩ ምግብ የምትሰሩ ሰዎች እግዚአብሔር ጥናቱን ይስጣችሁ። በእርግጥ ምግብ ብቻ ሳይሆንም አረብ ሀገር ላይ ቤት ስንጠርግም ቁመን ነው። ሰንበዲ ልብስ ስናጠው ሁሉ ነገራችን ቁመን ስለሆነ እግራችን በቃ ቅጥቅጥ ነው የሚለው። በተለይ እረፍት ሳናደርግ ሁሌ ስንት ዓመት ሙሉ ስራ ስለምንሰራ በጣም ከባድ ነው እውነት ለመናገር። ግን እግዚአብሔር እንግዲህ እኛ ጋር ይሁን። መጣሁ ስራችሁን ይስጣችሁ። መጣው እናንተ ምን እያለኝ ነው? አውርቼ ሳልጨርስ ምን ላይ ነው ችግር ነው? እና እንደዛ ነው እላችኋለሁ ውዶችዬ። ቆዩ እሺ በቃ በዚህ እንጠናቀቅና ስለዚህ እንግዲህ ተደባደቡ በሚለው ትሉታላችሁ። ስለዚህ በተረፈ ይሄን ያለው ነገር ሌላ ምላችሁ ነገር የለም። አስተያየት ካላችሁ ሰንበዲ እናመሰግናለን። ሀሳብ ስጡ። ጀስት
እኮ ቪዲዮ ስራ የሚጠሩኝ ነገር ግራ እያጋባኝ ነው ጎበዝ። ቪዲዮ ስሰራ ይጠሩኛል ነው የምላችሁ አሁን። ስለዚህ ምን ትላላችሁ ቤተሰብ? ቆዩ እስኪ ምን ፈልገሽ ነው ብያት ልምጣ። ጠብቆኝ ማለት ኦ ማይ ጉድነስ አላህ ክብር እያለ ነው። አላህ ክብር በሉ። ሰላማችሁ ይብዛልኝ። እናንተ ሰላማችሁ ይብዛል። አላህ ክብር እያለ ነው። እሷም እየጠራች ስለሆነ በቃ ቻው። ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ እንቀበላለን ጋይስ። እና ይሄ ነው እላችኋለሁ። እየተንተካተኩላችሁ ነው ብረት ድስት እየጋ